እና አንተ ነገር ልንገር ብሩክን ነው መጀመሪያ ብሩክ አንተ ነገር ልነግር ይፈልጋሉ። ሄሜን አሁን እውነት አንተ የምታፈቅራት ከሆነ የምትወዳትም ከሆነ ለምንድን ነው አንተ እሷን ጸጉሯን ማታሰራት? ለምንድን ነው የኔ ውጪ ወስደ ፈታ እንድትል ማታደርገው? አልገባኝም። ማታ እንኳን ገዝተህ ምን እያወራ ነው? ምንድን ነው ያልከው? ፊልተር ለጥሞችሽ እንኳን ተቀይረው በህይወቴ ከጨረቃ ፋሚሊ ማትለወጥ በግችን ሴትዮ አየሁ እግዚአብሔርን ብላኝ ትላለች። አሁን ሃይሚ ጸጉሯን ተሰራች፣ ሜካፕ ተሰራች፣ አልተሰራች ውብ የሆነች ወንድማችን ሚስት በራሷ መልክ የምትኮራ ናት። ስቲል ፍሊተር እንኳን እንድትጠቀም አይፈልግም ብሩኬ። በቃ በራስ ኮንፊደንስ ነው። አንቺ ምን አገባሽና ነው? የእውነት ከወደድካት ጸጉሯን አሰራት። ራሷ ነች የምትሰራው። የባሏን እጅ የምትጠብቅ ሴት አይደለችም እኮ እሷ። አታውቂም እንዴ? በራሷ የምትተማመን ሴት መሆኗን ረሳሽው እንዴ? እንዳው ውሸትሽን ነበር እንዴ ታዲያ ደጋፊ ሆነኝ እያልሽ የምትይው? ከሰው እጅ እኮ አትጠብቅም። ምን እሷ ሰው የሚያሰራት እሷ እየሰራች አይደል እንዴ? ራሷ ነች የምትሰራው። እስከዛሬ ድረስ ደግሞ ስትሰራ ይተሻታል። እረፍት አምሯት ጸጉሯን እንዲያርፍ ጸጉሯን ትሪት እያደረገች ስለሆነ ነው። ሁሌ በቃ መሰራትም እኮ የለባትም እኮ ጸጉር ሁሌ ዊግ ካልተወገች ነው እንዴ? ኧረ ይደብራል። አንቺ አንዳንዴ ፕራይቬት የሆነ ነገር እንኳን ያዝ በአንቺ ቤት አሁን ጸጉሯን ስላልተሰራች አሸማቀቅሻት። መጀመሪያ የአንቺን ጸጉር አበጥር እስኪ ጋይስ። አሁን የኔ ጥፋት ምኑ ጋር ነው? መቼም በኋላ ብዙ ጊዜ ስታጥበኝ አያታለሁ እኔ ማለት ነው። ምንም አላትም። ግን ዛሬ በማይመጣ ነገር መጣች። ሃይሚ ምን ያንሳታል? ጸጉሯን ተሰራች አልተሰራች ምን ሆነች? ውብ ናት። አሟት ስለነበረ ትንሽ አይኗ ብቻ በረር ብላለች። እሱም ደግሞ ታማ ነው። በቃ እግዚአብሔር ይመስገን። እንዴ ይቺ ልጅ መቼ ነው ከብሩኬ ላይ የምትወርደው? ባለፈው የማዳም ቅመሞችን ሽንት ቤት አጣቢ ያለ ብላ ሳይል አጀንዳ ከፍታ ስታስረግጠው ከረመች። አሁን ደግሞ ጭራሽ ሃይሚን እንዴት ጸጉሯን አታሰራትም? እንዴት ለራስሽ መች ተሰራሽ? አንቺ መጀመሪያ ለራስሽ መች ተሰራሽ? በአንቺ ቤት እሷን አሸማቀቅሻት። በአንቺ ቤት ሚስቴ ጸጉሯን አልተሰራችም እና ሰው በቃ ተሸማቀቀባት። ውይ አበጥራን ብትሄድ ያምርባታል። ምን ድሮ እኮ አበጥራ ነው የምናውቃት አይደል? እንዲ ድሮ ምን ይሄ አዲስ ነገር የለውም እኮ። ትናንትና ደግሞ ምንም ጸጉሯ አልተንጨበረረ ምን አላለ። በጣም ነው የሚያምርባት። በጣም አሟስ ስለነበረ እንደነገርኳችሁ አይኗ ብቻ ስስት ብላለች። ከዛ ውጪ ምንም የሚያስጠላባት ነገር የለም። በአንቺ ቤት ማሸማቀቅሽ ነው። አታምናትም። ለምን ውጭ አትወጣም? ይሄ የራሷ ፍላጎቷ ነው፣ መብቷ ነው። በፊትም ከወንድሞቿ ጋር ሃይሚ ግርግር ያለበት ቦታ መታየት መገኘት አትፈልግም። ሲቀጥል ደግሞ የወንድ ጀማ ጋር ሄዳ እዛ ውስጥ ምንድነው የምትሰራው? እሷ ሴቶች ጋር ሽትሄድ የወንድ ጀማ ጋር የለችም ሃይሚ እንዴ። ሃይሚ እኮ የመኪናው ቁልፍ ወይም ደግሞ ዋሊያት ቦርሳ አይደለችም እኮ ዝም ብሎ እያንጠለጠለ በየቦታው ይዟት መሄዳለች። የራሷ ፕሮግራም ይኖራታል። የራሷ ስራ አላት። ሴት ልጅ ናት። ብዙ ኃላፊነት አለባት። ብዙ ነገር ትሰራለች። የራሷ ብዙ የሚሰራ ስራ የላትም እንዴ ይች ልጅ? ግዴታ ወንድ ተከትላ እንደምትሄደው በቃ ባልም ቢሆንም እኮ ብሩኬ ባል ቢሆንም ታዲያ ባሌን ተከትዬ ሁሌ ከቂጡ ይሄ ምንድን ነው ይሄ? እንደዚህ መልዕክት ቤተሰቦች፣ እኔ ግራ ገብቶኝ እኮ ነው እውነት መልስ መስጠት ፈልጌያለሁ ለዚህ ልጅ ማለት ነው። ብዙ ጊዜ ነው የምታጥበኝ ራሱ ምንም አይመስለኝም። ትጠብ፣ ቻናሉ ያድግላታል። ግን መቼ ነው ከብሩክ ራስ ላይ የምትወርደው ነው ይሄ ጥያቄ። ጓደኞቿ እንኳን ሰልጥነዋል። አሁን ሁሉም ጥጋቸውን ይዘዋል። ሁሉም ማለት ነው። ለምን በቃ ብሩክና ሃይሚ ተጠቃለሉ። ከዚህ በፊት ብሩክ ይከዳታል የሆነ ነገር እያሰቡ ነበር ብዙ ነገር የሚሉት። አሁን ግን አንድ ከሆኑ በኋላ ብዙዎቹ የሃይሚ ደጋፊዎች ሀሳባቸው አንድ ሆኗል። ይቺ ግን መቼም አትቀየርም። ሁሌም ያው ናት፣ አንድ አይነት እንዴ። ኧረ ተከበሪ። ዘመድ እንዳላት ምከሯት። የራሷን ህይወት ሳታስተካክል ጭራሽ ስለ ሃይሚ ጸጉር መሰራት ፕሮግራም ለብሩክ ትነግረዋለች ወይ? ሃይሚ የሰው እጅ አትጠብቅም። ራሷ ብር ያላት ሰው ራሷ ሄዳ የፈለገችውን ስታይል መሰራት የምትችል ሴት ምንድነው በር ቆልፎባት መሰለሽ እንዲህ ሄደው እሱ የፈለገችበት መሄድ ትችላለች። ግን እሷ መሄድ አትፈልግም፣ ወከብ አትፈልግም። ቤቷ ነው መሆን የምትፈልገው። ይሄ ደግሞ መብቷ ነው። ከፈለገች ትወጣለች። ግዴታ የወንድ ጀማ ጋር አብረው እሱ ጎን ካላየናት፣ ኧረ በስመ አብ ኮንፊደንስ ማሳጣት እንደዚህ ሞራል ነው እንዲለካ ያሽው አንቺ ጉድ እኮ ነው። አሰማሽም እሷ እናቴ መስሚዋ ጥጥ ነው። የታደሰ ልጅ የብሩክ ንግስት አሰማሽም። ምንም በይ ምን አሰማሽም። ሲጀመር አለፊ ሊተር ነው ራሱ
ቲክታክ ላይ የሚመጡት ትናንትና ተናግረዋል እንዴ። እሷም ተናገረች። አለ ፊልተር ስንመጣ አለ ፊልተር ትላላችሁ፣ በፊልተር ሲሆን ፊልተር አነጣት ትላላችሁ። እውነት እኮ ነው። አንዳንዴ እኮ ሀበሻ እኮ ከባድ ነው እኮ ጋይስ። እውነት እኔ እንጃ ብቻ ልጅ ማለት ነው በጣም በጣም መረን የለቀቀች ሴትዮ ብትሆን እንዴ እኔ ስትረግጪ ምንም አልልሽም። አሁንም ተራገጭ እንደምትራገጭ አውቃለሁ እንጂ ምህረት የምትባል ሴትዮ መቼም የማትለወጥ አብረዋት ያሉ ጓደኞቿ ተለውጠዋል፣ ግን እሷ አትለወጥም። ሁሌም ያው ናት፣ ሁሉ ጊዜ ማለት ነው። ምን ይሉታል አሁን? ምንድን ነው ፀጉሯን የምታሰራት? ለምንድን ነው የማታምናት? ኧረ እባክሽ ተይ እንጂ። ሀይሚን የማያምን ቃል ተናግሮ ያውቃል? ተጠራጥሯትም አያውቅ እንኳን። ሁሌም ያንቺ ነኝ ሁልጊዜም አፈቅርሻለሁ እስክሞት ድረስ የሚለው ታዲያ የውሸት ነው እንደሚመስልሽ? ወፍ የለም ካሁን በኋላ አንቺ የምንለጣጥፊ ወንድ ምናምን እዛ ውሃ በላህ በይው። እሺ ምናልባት ዋሽተሽ ከሆነ የምታገኛት መስሎሽ፣ ዋሽተሽ ከሆነ ውሃ በላሽ ንገሪው። አይገኝም። ብሩክ አለማየሁ በእጁ አድርጓል። ካሁን በኋላ ለራስሽ ህይወትሽን አስተካክል፣ ለራስሽ ማለት ነው። እሷ ህይወቷ የተስተካከለ ያማረ ነው። አይሻታ ፀጉሯን ሳትሰራ ውብ ናት። ምንም የሚጎላት ነገር የለም። ስለዚህ ለእሷ ፀጉር መሰራት አታስቢ፣ ምህረት ተብዬዋ ማለት ነው። እናመሰግናለን ቤተሰቦች ባይ። በጣም እኔ ነስ እያሉ አንጀት ሊበሉኝ ነው ሳላይ ነው። በጣም እንወዳቸዋለን። በጣም እመቤቴ እኔ አሁን ከዚህ በላይ ሲጀመር አልችልም። ተነስቼ ገብቼም ተኛ ወገብ ያሞኛል። በጣም በፍቅር እንወዳቸዋለን። በጣም እንወዳቸዋለን። እሺ መቅዲም አሁን ላኪልኝ አካውንት አሁን አስገባልሻለሁ ከመተኛቴ በፊት። በጸሎታችሁ አስቧት። እሷንም ሰላሚናንም አባትሽ ይድናል፣ ይታከማል። እግዚአብሔር ያውቃል። ማርያምን ችግር የለውም። ብቻ እንወዳችኋለን። ቻው። እናንተ ከኛ ጎን እንደሆነ እናንተ ከኛ ጎን እንደሆናችሁት ሁሉ እኛም ከእናንተ ጎን በየትኛውም ሁኔታ ላይ አለን። እሺ በየትኛውም ሁኔታ ላይ አለን። እግዚአብሔር ያክብርልን። በፍቅር እንወዳችኋለን። የነገ ሰው ይበለን። ከክፉ ነገር ሁላችንን ይጠብቀን። በሰላም ያገናኘን።